በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የወንጌል ተማሪዎቻችን በልዑል እግዚአብሔር ሰላምታ እንደምንሰነበታችሁ። ልዑል እግዚአብሔር ሁልጊዜ በበረከቱ በተስፋው በቃል ኪዳኑ በሰላሙ እና በጽድቁ መንገድ በጽናትና በብርታት ጠብቆ ለዚህ ያደረሰን አምላክ ክብር ምስጋና ይግባው፣ አሜን። ሙሴ ወደ ጸሎት፣ አሮን ካህኑ ወደ ጣዖት። አንዳንድ ጊዜ እንደዚህ ነገሮች ይገለባበጣሉ፣ ምስቅልቅል የሚሉበት ሰዓት አለ። ሙሴና አሮን ወንድማማቾች ናቸው። በእግዚአብሔር አምላክ ምርጫ ውስጥና በእነሱም የልብ በጎ ፈቃድ የእስራኤልን ሕዝብ የእግዚአብሔርን ሕዝብ እንዲመሩ ስልጣን፣ ኃይል፣ ጉልበት እና ብርታት እንዲሁም መንፈሳዊ ተልእኮ ከነ ተስፋውና ከነ ራእዩ የሚያገኙበትን እድል እግዚአብሔር በተከፈተ ሰማይ ጎበኛቸው። በብዙ መንፈሳዊ ፋይዳና በረከት ውስጥ እያለፉ ከሄዱ በኋላ ዛሬ የምንማረው ክፍል ላይ ሙሴ ወደ ጸሎት ለብቻው ወደ ገዳም ሲሄድ አሮን ካህኑ ደግሞ ከሕዝቡ ጋር ቀርቶ ነበርና እንዴት ወደ ጣዖት እንደሄደ፣ እንዴት ከክፉ መናፍስትና ክፉ ኃይል ጋራ እንደተገናኘ፣ ከተስፋውና ከራእዩ እንዴት እንደወጣ የሚነግረንን ዘጸአት 32 ከቁጥር 1 ጀምሮ የምንማርበት ይሆናል። ተንስ ወግበር ለነ አማልክተ እለ ያህወሩ ቅድሜነ፣ ተነስና በፊታችን የሚሄድ አምላክ ስራልን አሉት። ህዝቡ ነው ይህን ጥያቄ ያነሳው። የህዝብ ጥያቄ ነው። የህዝብ ጥያቄ እንደዚህ ይነሳል። ግበር ለነ ተንስ እለ ያህውሩ ቅድሜነ እስመ ዝግቱ ብእሲ ሙሴ ዘአውፅአነ እምድረ ግብፅ ይንአምር ምን ተኮነ። ሙሴ ምን እንደሆነ አናውቅምና ተነስተህ በፊታችን የሚሄድ አማልክት ስራልን። የሚገርም ነው። በፊታቸው የሚሄድ አምላክ ፈለጉ። እሱም የመደመጥ ጊዜን አላገኘም። በዚህ ጊዜና ሰዓት ሙሴ ሲለይ ያ ሙሴ አሉ። ትንሽ የሆነ ነገር አለው። ጥሎን ሄደ፣ ጥሎን ጠፋ። ምን እንደሆነ ግን አናቅም አሉ። ወደ እግዚአብሔር አምላክ እንደሚጸልይ፣ ወደ ልዑል አምላክ እንደሚጮህ መቀበል አልቻሉም። በሙሴ በአሮን በሕዝቡ መካከል ትልቅ ልዩነት ነበረ እና በፊታችን የምናየውን ነገር ስራልን አሉት። እሱ አምላካችን ይሁን አሉ። በዚህ ጊዜ በጣም አስደናቂ ነገር ነው የሕዝቡ ጥያቄና የአሮን ምላሽ። እነሱ የሚሉትን እንጂ ካህኑ የሚለው አይደለም እዚህ የሚፈጸመው፣ እነሱ የሚሉት ነው። እነሱ በሚሉት ባህሪ ውስጥ ካህኑ አሮን ተለወጠ። በትሩ የለመለመችለት፣ ከ11 መቅሰፍት በላይ በግብፃውያን ላይ የደረሰውን መቅሰፍት በጸሎት ያመጣ፣ እየጸለየም ስርየት ያደረገ፣ ከዛም አልፎ ተርፎ ከእግዚአብሔር ጋር እየተገናኘ መንፈሳዊ መርህና ፖሊሲን የተቀበለ አሮን እዚህ ጋር ህዝቡ ሊቀበለው አልቻለም። በፍጹም መንፈሳዊ ኃይሉ ትልቅ እንቅፋት ገጠመው። ምንድን ነው ሊቀበል ያልቻለው? በየጊዜው ሰማያዊ ነገርን አይናገሩም። የዕለት መከራቸውን ብቻ የሚያስቡ ናቸው። በየጊዜው ችግሮቻቸውን የሚያጠነጥኑ ናቸው። የበረሃውንና የፀሐዩን ምታት እያተመለከቱ እያዩ የሚያጉረመርሙ ናቸው። ከዚህ የተነሳ እይታቸውን ለመቀየር ራሳቸውን አዘጋጁ። በዚህ በመንፈሳዊ ዓለም ውስጥ ትልቁ ችግር እይታን መቀየር ነው። የክፉ መንፈስ አሰራርም እይታን መቀየር ነው። እይታን የመቀየር ጉዳይ ላይ መንፈሳዊ ኃይሎች በክህነቱ ዓለም ሁሉ ያሉ ትኩረት ካልሰጡ ራሳቸው በእይታ ቅያሬ ውስጥ ይወድቃሉ። እኛም በእይታ ቅያሬ ውስጥ ለረጅም ዘመን ሕይወታችንን ከመንፈሳዊ ምሪትና
ከበረከትና ከኃይሉ በመራቅ ተጎድተናል። ታሪክና እምነት፣ በጎነትና ቅንነት፣ ፍቅርና ሰላም እጓለማውታ አድርገውናል። የሙት ልጅ አድርገውናል። በእምነትም በሕይወት ፋይዳም በተስፋ እና በበጎነት መንፈስም የሕይወታችን መንገድ በብዙ ሁኔታ ጨላልሟል። መንፈሳዊ ተልእኳቻችንም ላይ ወደ ግብ መድረስ አልቻለም። ዞሮ ዞሮ እዚህ ጋር ያለው የዘጸአት 32 ከቁጥር 1 ጀምሮ ያለው መንፈሳዊ ጉዞ ዛሬ የሁላችንም የሕዝብም የትውልድም የአባቶችም ጉዞ ነው። ምክንያቱም እዚህ እይታ መቀየር ነው የፈለጉት። ተተኪውም ትውልድ እይታው በዚሁ መንገድ ይበላሻል እና አንደኛ ከሰይጣን ዓለም ውስጥ የአቅጣጫንና የእይታ ቅያሬን ትኩረት በትውልድ ላይ መሰንዘርና በባህሪያቸው ውስጥ ስርጸትን ማስገባት ነው። ስርጸት የሚባለውን ወደ ውስጣቸው የሚያስቀምጡትን ሐሳብም ሆነ ፍላጎት፣ መሻትና ተግባር ክንዋኔውን ሁሉ በዚህ ውስጥ ያከናውናሉ። ከዛ በኋላ ታላቁ ካህኑ አሮን ከእጃቸው ወርቅ የአንገት እና የጆሮ ጉትቻ ተቀብሎ በመቅረጫ ቀረጸው፣ ቀልጦ የተሰራ ጥጃም አደረገው። እርሱም እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክት ናቸው አላቸው። ራሱ ቀርጾ ራሱ ሰርቶ ከአንገታቸውም ከጆሯቸውም የተቀበለውን ወርቅ በእሳት ጥሎ ቀርጾ ይህንን ተመልከቱ አለና እንዳውም ትልቅ ነገር ጨመረበት። ይሄ ነገር ከግብፅ ምድር ያወጡህ አማልክቶችህ እነዚህ ናቸው ብሎ ራሱ አጸደቀላቸው። እይታን መቀየር ማለት ይሄ ነው። እይታን ስንቀይር በብዙ መንገድ የውስጥ ባህሪያችን ይናጓል። የእይታ መቀየር አቅጣጫዎች በእኛም ዘመን እንደዚሁ ብዙ ክፉ ነገሮች በመንፈሳዊ ሕይወት ውስጥ እንደ ጉልበት ተቆጥረው ለስነ ልቦናና ለሕይወት ለእውቀት ጥበብ ተብሎ የገቡ ጣልቃ ገብ መናፍስታዊ ኃይሎች በጣዖት መልኩ ሳይሆን በጥበብ መልኩ ገብተው ትውልዳችንን ሲያደናቁሩት፣ ሲያበዙትና ሲያደነግዙት፣ የማስተዋል ብርሃን ሲከለክላቸው ምናችንም አልነበረም። ለዘመናት ያለው ቀውስ በዚህ ጊዜ መገለጥ ሲጀምር ግን ብዙዎቻችን ተንጫጨን። ትውልድ መያዙን፣ በክፉ መንፈስ ጉልበት ሕይወት መታሰሩን በፍጹም ልናስተውል አልቻልንም። እይታችን ተቀይሯል። በቤተ እግዚአብሔር እይታችን ተቀይሯል። በጥበብ ምክንያት የሰይጣን አሰራር ዘልቆ ገብቶ በሕይወት ውስጥ ጣዖት ሲሆን ምናችንም የወደቀ ነገር አይመስልንም። ስለዚህ የትውልዱን እይታ የሚቀየር ባህሪያት ኖረናል። ከነዚህም ውስጥ አንዳንዱ ለእውቀት ይጠቅማል የተባሉ መናፍስታዊ አወራረስ ጥበቦች ራሱን ችለው የሚታዩ የሚገለጡ ሆነው ለትልቅነት፣ ለሞገስ፣ ለማስተዋል፣ ለዝማሬ፣ ለድምፅ እያለ የገባው በጎ እንድናስብ አያደርግም። እይታችን መጀመሪያውኑ ተቀይሯል። ምክንያቱም ከፍ ያሉት ሰዎች ይሄ ለእውቀትህ ያገለግልሃል ሲል የሚያምነው ትውልድ በብዛት ተጠቅቷል። ያንን አምኖ ወደ ቤተ እግዚአብሔር ሲገባ ደግሞ ማስተዋሉ የተረበሸ፣ ያካሄዱ ባህሪ ክፉን የሚያመለክት፣ አኗኗሩ ውስጥ መንፈሳዊ ጸጋን በረከትና ተስፋን የማይገልጥ፣ በሰው ልጅ ልቦና ውስጥ ቃሉ የማያድር፣ ድምፁ የማይሰማ ይሆንና ወደ ትዕቢት ዘልቆ ሚስጥር ነው በሚል ብቻ በዚህ ቃላት ውስጥ ሰውን ያስርና ከዛ በኋላ የሌላው ዓለም ስልጣኔ፣ ሐሳብ፣ ቋንቋ እና መሻት እንዲሁም ደግሞ በሰው ልጅ ላይ ሊያድር የሚችል ያስተሳሰብ ዘዴ ጥበብ በትምህርት በኩል ሲመጣ እኛ በመንፈሳዊ ያለነው እንግዶች እንሆናለን። ምክንያቱም ዘልቀን በትውልድ ውስጥ የሚቀመጥን ኃይል አላስቀመጥንም። ከጠላት ጋር እያገለገልን ነው። ለምን? ለእውቀት ይጠቅማል ተብሎ አብሾ እየጠጣ የሚኖር ሰው መንፈሳዊ ኃይሉ የቆረቆዘ የወደቀ ነው። ምክንያቱም ያ ጠላት ውስጡ ተደብቋል። የሰይጣኒዝም ባህሪ ማንነቱ ውስጥ ተሰውሯል።
ስለዚህ እይታው ይቀየራል። ክፋትን ነው የሚያየው፣ ክፋትን ነው የሚያሳየው። ተንኮልን ነው የሚያየው፣ ተንኮልን ነው የሚያሳየው። ተንኮል አይቶ ተንኮልን እንደ ጽድቅ ቆጥሮታል። ለምሳሌ በዚህ በመንፈሱ ዓለም እውቀትን ይሰጣል ተብሎ የሚገባ ሰይጣን መሆኑን ሳይገነዘበው ልክ እንደ ጥበብ ቆጥሮ በባህሪ ውስጥ ተዋህዶለት አብዛኛው ከዚህ አይነት መንፈስ ጉዳት ሲወጣ ከዛ በኋላ እንዴት ነው በጎ ነገር የሚሆነው? እኛም ሙሴ ወደ ጸሎት ሲሄድ አሮን ወደ ጣዖት መሄዱን እዚህ እናያለን። የእግዚአብሔር ክብር የተገለጠለት ብትሩ አብባና አፍርታ ታላቅ ምሳሌ የሆነችው በፈርዖን ዘንድ የተከበረና የሞገስ ጥበብ የተሰጠው በታላቁ ንጉሥ ፊት ታላቅ ተአምራትን የሚያደርግ የነበረው እዚህ ጋር ጣዖት ሰርቶ የግብፅን ነፃነት እንድትቀዳጁ ያደረጋችሁ እነዚህ አማልክቶች ናቸው ሲል አይደንቃችሁ? እኛም በዚህ መንገድ ነው የምንለወጠው። እናውቃለን ያልነው እውቀት ላይ ብዙ ችግርና አደጋ እንዳለበት ያለመገንዘባችን ይህንን በየዘመናቱ የሚከሰቱትን ውርደቶች የግድ እንድንሸከማቸው አድርጎናል። በዚህ ውስጥ የእውቀትም የስነ ልቦናም የፍቅርም የሞገስና የጸጋም እጓላማውታ ነን የሙት ልጆች። ከላይ ያለ መንፈሳዊ ኃይል በባህሪያችን ውስጥ አልተከሰተምና ነገሮችን በጥልቀት ለማየት በእምነት እና በሃይማኖት ውስጥ የሚገቡትን የፍቅርና የበጎነት መንፈሶችን ማለፍ አልቻልንም። በትዕቢትና በትልቅነት መገሸር ብቻ ሃይማኖትን ትልቅ አያደርገውም። በሰው ሕይወት ውስጥ ያለውን ጉዳት የማየት ምዕራፍ ነው ሃይማኖት። እምነት ማለት በሰው ሕይወት ውስጥ ያለን የጨለማውን ክፍል አስወግዶ ፍቅርንና ሰላምን ሞገስንና ጸጋን አብዝቶ መስጠት ነው እምነት ማለት። ለጠብና ለክርክር ከሆነ እምነት በእምነቱ ውስጥ አንድ ትልቅ ነገር ጠፍቷል ማለት ነው። እሱም እውነትን፣ ሞገስን፣ ጸጋን እና መንፈሳዊ ጥበብን የምናይበት አይን ተለውጧል። ክፉውን እያየን ስላደግን ክፉውን ነገር ከእምነት ጋር ደብለን ያዝ ነው። እንደምንመለከተው ዛሬ በአብዛኛው እግሩ ሲጣመም፣ አይኑ ሲጨልም፣ እጁ ሲቆለመም በዚህ በመናፍስቱ አደጋ ውስጥ ጉልበት አግኝቶ የሰራን ደፍተራ እሱን አዋቂ ነው የምንለው። ስለዚህ ይህን ክፉን ያየ ነው። ክፉን አይተን ደገመውን ደግሞ አንችልም። መጀመሪያ ከዲያብሎስ አሰራር እይታህን መቀየር ነው። ክፉ ላይ የዋሉ አይኖች ክፉን ሃይማኖት ያደርጋሉ፣ ክፉን እምነት ያደርጋሉ፣ ክፉን ይታመኑበታል። ስለዚህ እዚህ በተቀረጸ ምስል ከግብፅ ያወጣቸው አማልክቶች እነዚህ ናቸው አለ። አሮንም ባየ ጊዜ መሰዊያውን በፊቱ ሰራ። አሮንም ነገ የእግዚአብሔር በዓል ነው ሲል አወጀ ይላል። አሁን አቅጣጫ ቀየረ። እግዚአብሔርን ይጠይቅ የነበረው ጥያቄው ተለወጠ። ነገ የእግዚአብሔር በዓል ነው ያለው ከአንገታቸው ከጆሮአቸው የወጣውን ጉትቻ ጥጃ አድርጎ እዚህ ላይ በአዋጅ ሊያከብረው ነው። በአዋጅ የተከበሩ እኮ ብዙ ነገሮች አሉ። አውደ ነገሥት የዘመናችን ትልቅ ጥበብ ተብሎ ትውልዳችን ብዙ ተተራምሶበታል እንደ ጥበብ ተቆጥሮ። አባቶቻችን ይህንንም የእንጀራ መብያ ክፍል አድርገውት ረጅሙን ዘመን አሳልፈዋል። የዛ ጉዳት እዚህኛው ትውልድ ላይ መንፈስ ሆኖ ቀርቷል። በአውደ ነገሥት የተጋቡ እናት እና አባት የወለዷቸው ልጆች ከዚህ ከመናፍስቱ ቋት ውስጥ አይገኙም ብሎ መገመት በጣም ሞኝነት ነው። እነዚህ በመንፈስ ሞተው የሚወለዱ ልጆች ናቸው። ለምን? እናትና አባት መናፍስታዊ የጣዖት ግብር በአውደ ነገሥት ምክንያት ገብረው ነው የኖሩት። ለብዙ ዘመናት ይሄ ጉዳይ ቸል ተብሎ የተቆየበትን ዘመን ስናስታውስ ብዙዎቻችን በዚህ ክፉ የልክፍት አሰራር ውስጥ ወድቀናል። ከአውደ ነገሥት ወደ ጣዖት ለመሸጋገር ምንም አያስቸግርም። ገብረው የሚል ነገር አለ። ገቢር እና ግብር መገበር የሚል ነገር አለ እዛ ውስጥ። በዓመታቶች፣ በወራቶች፣ በበዓላቶች ውስጥ ክፉ መንፈስ ልክ በአውደ ነገሥት አዋጅ ውስጥ ታውጆለት ይህን ትውልድ አስገኝተናል። ግራ የገባው በእምነት አቅጣጫ መንገዱ የጠፋው የሕይወት ተስፋ የተሰናከለበት በትምህርትና በእውቀቱ የማይኖር
የሐሳብ ግቡ መጨረሻው የማይታወቅ ጥፋትን እያየ የሚያድግ የእይታ አቅጣጫው ክፉ የሆኑበት ይህንን አስገኝተናል። ይሄ አውደ ነገሥት ጣዖት አልነበረም ጥበብ ነው እያልን የኖርንባቸው ጊዜያቶች ሁሉ 100% ጣዖት መሆኑን ሳናምን ወደ ቤተ እግዚአብሔር አስገብተነው ትውልድ ላይ ማሰሪያና የሕይወት ቁልቁሊት እንዲጀምር አድርገንበታል። የዘመን የጊዜ ቁልቁሊት እንዲወርድ አድርገነዋል። ተመልከቱ፣ አዋጅ አለ። እዚህ ጋር አዋጅ ነው። ነገ የእግዚአብሔር በዓል ነው አለ። እግዚአብሔርንም ቀየረ። እይታውን መቀየር ብቻ አይደለም፣ አምላኩን ቀየረ፣ ፈጣሪውን ቀየረ። ቋንቋውም ተቀየረ፣ ድምፁም ተቀየረ፣ ካህኑ ተቀየረ። አያችሁ፣ እንደዚህ ተቀይረን የምንኖር ነን። ሙሴ በጸሎት ላይ ነው፣ ካህኑ ጣዖት ስራ ላይ ነው። በነጋውም ማልደው ተነሱ፣ የሚቃጠል መስዋዕት ሰዉ፣ የደህንነትን መስዋዕት አቀረቡ። ሕዝቡም ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ ይላል። በቃ አሁን ዘፈን ጀመሩ። በማ ፈቃድ? በካህኑ ፈቃድ። በሉ፣ ጠጡ፣ ዘፈኑ ይላል። እንግዲህ ከዚህ በኋላ ድምፃቸው ተቀየረ። እይታቸውን ከፊት ለፊታቸው ያደረጉት ጣዖትን ነው። ጥጃን አመለኩ። በብርሃን የመራቸው ጠላትን ያሰጠመላቸው ከኋላና ከፊት የጠበቃቸው ጨለማውን ወደ ብርሃን የለወጠላቸው በሕይወታቸው ውስጥ ተስፋን የሰጠ የቀጣዩን የሚወርሷትን ሀገር በራእይም በመንፈስም በተስፋም ያሳየውን እግዚአብሔርን ረሱት። ከግብፅ ያወጣችሁ እንዳውም እነዚህ ናቸው አለ ካህኑ። ስለዚህ ትልቁ ብልሽት በከፍተኛ ሁኔታ በምድራችንም በአገራችንም የመጀመሪያው ትልቁ ብልሽት ከእግዚአብሔር ደጅ መሆኑን ብዙዎቻችን ዘንግተናል። ደጀ ሰላሞቻችን ክፉውን የተለማመድንበት የሕይወት ጦርነት የጀመርንበት በሐሳብ ጉስቁልና ውስጥ የማቀቅንበት የዕለት ጥጋብ አዙሪት ብቻ የያዘን ሆነን ስናሳልፍ በእውነት ትልቁን የሕይወት ተስፋ ዘንግተናል፣ ረስተናል ማለት ነው። እና እዚህ በቃ የደህንነት መስዋዕት አቀረበ፣ ራሱም ተንበረከከ፣ ለጣዖት ሰዋ። ሐሳቡና ቋንቋው ጣዖትን ብቻ የሚናገር ሆነ። ሰማያዊ ክብር ምስጋናው ቆመ። እንዲህ በአንድ ጊዜ እንዴት ነው የምንለወጠው? እንዲህ በአንድ ጊዜ የሚለውጥ ኃይል ምንድን ነው? ብዙ ተአምራትን ያየ መንፈሳዊ ክብርን የተጎናጸፈ በአልባሳቱ የሞገስ ጸጋ የታየበት ከሙሴ ጋር የሕዝቡን የሕይወት ነፃነት በብሩህ እይታ ውስጥ ብሩህ ተስፋን እያሳየ ይናገር የነበረው እዚህ ቋንቋው ተለወጠ። እኛም ቋንቋችን ተለውጧል። ተካክደናል፣ ተለያይተናል፣ ተባልተናል፣ ተጠላልተናል፣ ጥላቻን ሰብከናል፣ እርግማንን በረጅም ጊዜ ያቆይተናል። ብዙ ትውልድ ላይ ጫና፣ ከፍተኛ የሆነ ሕይወቱ ድቀት፣ የኑሮ ድቀት ሲደርሰውም ምንም አልመሰለንም፣ አልገረመንም፣ አልደነቀንም። ስለዚህ እይታችንም ቋንቋችንም ተለውጧል። የምስጋና ቋንቋዎቻችን ከአንደበታችን ብቻ ይወጣል እንጂ ውስጣዊ የሆነ የሕይወት ፍልቀት የለውም። ቡራኬ የሚሰጥ አይደለም። አያችሁ፣ በዚህ ሊበሉ ሊጠጡ ሊዘፍኑ ተነሷል። በሉ፣ ጠጡ፣ ዘፈኑ። ሙሴ ወደ ጸሎት፣ አሮን ካህኑ ወደ ጣዖት። ብዙዎቻችን በዚህ የጣዖት የሕይወት ጉዳት ውስጥ እንገኛለን። የሐሳብ ጣዖት፣ የክፋት ጣዖት፣ ፍቅር የማጣት ጣዖት፣ እርስ በርስ የመባላት ጣዖት፣ የጥላቻ ጣዖት ሕይወታችንን ከቦታል። ከልጅነታችን የተዋረሱን ኃይሎች እንደሌሉ አድርገን ቆጥረን ግን አሉ። የሰራነው የነገርነው ያስተማርነው አልተባረከም። የሕይወት ጥያቄው ውስጣዊ የሕይወት ጉዳቱ አልተመለሰለትም። በማንነቱ ውስጥ የመግባት ስልጣንና ሞራል የለንም። በውጭ እይታ የባረክነው በውስጥ ሕይወቱ ተረግሟል። በውስጥ ሕይወቱ ላለው ኃላፊነት አልወሰድንም። የውስጥ ጉዳቱን ለማወቅም ለመረዳትም አቅምና ጊዜ የለንም። የመንፈሱን ሸክም ልናይለት ልናስወግድለት አልቻልንም። ካህኑ ወደ ጣዖት፣ ሙሴ ወደ ጸሎት። የማይግባባ ሆነ። ትልቁን ሕዝብ የያዘው ካህኑ ጣዖት ላይ ነው ያለው። ሙሴ ከእግዚአብሔር የሚቀበለውን ቃል ኪዳን ተቀብሎ ወደ ሕዝቡ ሲመጣ የሚገጥመው ነገር ለየት ያለ ነው።
እግዚአብሔርም ሙሴን ከግብፅ ምድር ያወጣኸው ሕዝብህ ኃጢአት ሰርቷልና ሂድ ውረድ አለው። ከጸሎት ቦታ በቃ ውረድ አለው። እግዚአብሔር የታየው ሌላ ነው፣ ሙሴም የሚያየው ሌላ ነው። በካህኑ የሚታየው ሌላ ነው፣ በእግዚአብሔር ዘንድ የሚታየው ሌላ ነው። ካዘዝኋቸው መንገድ ፈጥነው ፈቀቅ አሉ። ቀልጦ የተሰራ ጥጃ ምስል ለራሳቸው አደረጉ፣ ሰገዱለትም ሰውለትም። እስራኤል ሆይ እነዚህ ከግብፅ ምድር ያወጡህ አማልክትህ ናቸው አሉ ሲል ለሙሴ ነገረው። የሙሴ የሱባዔ ጸሎት ምላሹ አሮን በጣዖት ውስጥ ነው ያለው፣ ህዝቡ በጣዖት ውስጥ ነው ያለው ነው። እየጸለየ ከእግዚአብሔር የሚገኘውን መልእክት ተቀብሎ ሊመጣ ሲል የገጠመው ታላቅ ነገር ይሄን ነው። እንደ ምስራች የሰማው ጉዳትንና ጥፋትን ነው። ሰገዱ፣ ለጣዖት ሰገዱ እኮ። መስገድን የተለማመዱ የነበሩት ስግደታቸውን ቀየሩ፣ ሐሳባቸውን ቀየሩ፣ ቋንቋቸውን ቀየሩ፣ ምኞታቸውን ቀየሩ። ፊታቸውም ተቀየረ። የክፉ ፊት ሆነ፣ የጣዖት ፊት ሆነ። ዛሬ ፊታችን ተቀይሯል። አብዛኛው ፊታችን የጥላቻ ፊት ነው። ምንጩና ታሪካዊ ግብአቱ ግን ጣዖት ነው። የምን ጣዖት? እውቀትን እንደ ትልቅ ግብ አድርገን አመለክን። በዛ ውስጥ መናፍስትን አስገብተን በቤተ እግዚአብሔር ውስጥ ጠላትን አለማመድን፣ ሰይጣንን አለማመድ ነው፣ አጋንንትን አለማመድ ነው። ለዚህ ነው ክፉ መንፈስ ሲነካባችሁ የምትደናበሩት። ለዚህ ነው የጠላትነትን መንፈስ ከባህሪያችን ውስጥ አስገብተን ለሌላው ሸክም እያሸከምን በራሳችን ሕይወት ውስጥ ያለውን ጉዳት እንደ ነፃነት እየቆጠር ነው እናልቃለን። አቤት አቤት አቤት! ፊታቸው ተቀየረ። ያዩትን ጣዖት መሰሉ። እነሱ እግዚአብሔርን ይመስሉ የነበሩት አሁን ጣዖትን መሰሉ። ካህኑ አሮን እግዚአብሔርን ፊት ይመስለው የነበረ አሁን የጥጃን ፊት መሰለ። የህይወት ቅርጹ ሰብዕናን ቢይዝም ውስጣዊ የሆነ የህይወት ባህሪው በዛ በቀረጸው ምስል ላይ የተናገረውን የእግዚአብሔርነትን አምልኮት በህይወቱ ውስጥ ጥሎ ሌላውን እግዚአብሔር አደረገ። የእጁን ስራ እግዚአብሔር አደረገ። የሚገርም ነው። ይሄ ነው በቃ ከግብፅ ያወጣችሁ ብሎ ለጥጃ እንዲያመልኩ፣ ጥጃን እንዲያመልኩ፣ ጥጃን እንዲያፈቅሩ፣ የጥጃ መንፈስን እንዲወዱ አደረጋቸው። እነርሱም ይሁን አሉ፣ በይሁንታ ተቀበሉት። የይሁን ዘመን ነው። ይሁን በቃ ብለን የምንቀበላቸው ብዙ ነገሮች አሉ። ይሁን ነው። ሶሻሊዝም መጣ ይሁናል፣ ኮሚኒዝም መጣ ይሁናል። እስቲ ይሁን። የይሁን ህዝብ ሆነና ሁኔታዎቻችን ሁሉ ተቃራኒ ሆነ። እንደውም ከዓለም በተለየ መንገድ ተቃራኒ የሆነ ውድቀት የገጠመን እኛ ነን። በስብዕና በዜግነት ክብር፣ በመንፈሳዊ ሞራል ጸጋ በፍጹም ልናውቀውም ልንረዳውም አልቻለም። የህይወት መንገድ ቁልፎቻችን ከባህሪያችን ውስጥ ተወገደ። መንፈሳዊ የሆነ ግቦች ከማንነታችን ውስጥ ወጣ። ከዛ በኋላ በዓለም ውስጥ ይሁን እስቲ እንየው ሆነ። ሁሉን ነገር እንየው። ከዝንጀሮ ነው የተወለድከው? አዎ እስቲ ይሁን ካላችሁ ይሁን። ዘርህ ቺምፓንዚ ነበረ ካላችሁ እሺ፣ መቼስ ፍልስፍናው ይሄን ካመጣ ይሁን፣ የሳይንስ ጉዳይ ነው ይሁን። በይሁን ሁሉንም ይሁን ብለን እስካሁን ድረስ ይሁን ያልነው ነገር ሁሉ በይሁንታ ውስጥ ሞት፣ በይሁንታ ውስጥ ውድቀት፣ በይሁንታ ውስጥ ጥፋት፣ በይሁንታ ውስጥ ጉስቁልና እንጂ እድገት፣ ሰላም፣ ፍቅር፣ በጎነት፣ በረከት፣ ጥጋብ፣ እርካታ እምቢ ብሎናል እኮ። እምቢ አለን። ይሄ ሁሉ ራቀን። የመሰልነው ክፉውን ነው። ክፉውን መስለን በጎ ነገር መጠበቅ አይቻልም። ስለዚህ እዚህ እግዚአብሔር እንዲህ አለ፣ በቃ እነዚህ ከግብፅ ምድር ያወጡ አማልክቶች ናቸው አሉ ሲል ተናገረው። እግዚአብሔርም ሙሴን እኔ ይህን ሕዝብ አየሁት፣ እነሆም አንገተ ደንዳና ሕዝብ ነው። አሁንም ቁጣዬ እንዲቃጠልባቸው እንዳጠፋቸው ተወኝ፣ አንተንም ለታላቅ ሕዝብ አደርግሃለሁ አለ። እግዚአብሔር ሐሳቡን ለወጠ። የእግዚአብሔርን ሐሳብ ብዙ ጊዜ ያስለውጠናል። ምክንያቱም የዓላማ ጽናት የለንም፣ የፍቅር በጎነት የለንም፣ የህይወት ሰላማዊ ገጽታ የለንም። አብሮን አልተወለደም። ሰላም አብሮን አልተወለደም። ፍቅር አብሮን አልተወለደም። በጎነት አብሮን አልተወለደም። ለዕለት ኑሯችን
የምናጭበረብርበትና የምናታልልበት የአስመሳይነት ፍቅር አለን። እነዚህ የህይወትና የሃይማኖት ግብዓት ውስጥ ያደርሱናል ወይ ብለን ስናይ አላደረሰንም። ምክንያቱም ከህልውናችን ጋር ያልተያያዙ ናቸው። ክፉ በተያያዘበት መንገድ ውስጥ አቅጣጫ ጠፍቶናል። አካላዊ ገጽታዎቻችን ከእግዚአብሔር ሞገስ ከመቃኘት ይልቅ በጣዖታዊ ስውር ጣዖት የተቃኘ ነው። ስለዚህ የሰብዕናው ጉድለት እየጨመረ መጥቶ በከፍተኛ ሁኔታ ታላቅ ጥፋት ላይ ደረስን። ከዛ በኋላ ሙሴ ውረድ እንዳለው ወረደ። እየጸለየ እያጉረመረመ የእግዚአብሔር ቁጣ ልቡ ውስጥ ገብቶ እየተቆጨ እየተናደደ የጸሎቱ ምላሽ ይሄ ሆነ። ከዛም እግዚአብሔር ትልቅ በረከት ሰጥቶት ነበረ። ጽላት፣ የሚሄዱበትን ሕግ የሚመሩበትን ፖሊሲ ሰጥቶት ነበር። እሱን ይዞ ነው የወረደው። ያገኘው ነገር ቢሆን የእግዚአብሔር ጣት ያረፈበትን ጽላት ነበረ እና አሁን እንደደረሰ ሙሴም በጠላቶቻቸው ፊት እንዲነወሩ አሮን ስድ ለቋቸዋልና ሕዝቡ ሁሉ ስድ እንደተለቀቀ ባየ ጊዜ በሰፈሩ ደጅ ቆሞ የእግዚአብሔር ወገን የሆነ ወደ እኔ ይምጣ አለ። አሮን ካህኑ ሕዝቡን ስድ ለቋቸዋል። ለምን? በጠላቶቻቸው እንዲነወሩ ይላል። በጠላቶቻቸው እንዲነወሩ አሮን ሕዝቡን ስድ ለቋቸዋል። ስድ ሕዝብ ድንገት የሚነሳ አይደለም። አብሮት የተያያዙ ሐሳቦችና ምኞቶች በባህሪዎች ውስጥ እስኪፈልቁ ድረስ ጊዜ ያገኘው ክፉ ነው። ለክፉ ጊዜ የሰጠ አገልጋይ በከፍተኛ ሁኔታ መጨረሻው ላይ የሚደርሰውን ውድቀት ሲያይ መጮህ ያበዛል። የመጀመሪያውን ውድቀት ለማየት ጊዜ አላገኘም። ከራሱ ባህሪ ጋር ያለውንም ትግል በፍቅር በኩል አላሸነፈም። በበጎነትና በርኅራኄ የሚታይ ሞገስም አልተገለጠለትም። በእውቀት ብቻ አጸነዋለሁ፣ አበረተዋለሁ ብሎ የሚገምት ከሆነ የእምነቱ ፋይዳ ገና ያልገባው ነው። በዚህ አይነት ታሪካዊ ዳራ ውስጥ እኛም ስናልፍ ብዙ ትውልድ ስድ ሆኖብናል። ስድነት ወደ ሕዝብ እስኪደርስ ድረስ በጠላቶቻቸው እስኪነወሩ ድረስ እኛ ዝም ብለን ተቀምጠናል። ቡዳ ለበላት ሴት ልጅ ጩኸት ምናችንም አይደለም። ወደዛ ውሰዷት አይደለም የምንለው። በቤተ እግዚአብሔር ውስጥ አትረብሽ አይደለም የምንለው። የሚረብሸው እኮ ክፉ ሆኖ ነው። ክፉ የማንነታችን ላይ ያለውን ሕይወት ጉድለት ስላወቀ መታዘዝን እምቢ ብሎ ይጮሃል። ጩኸቱ ደግሞ ከሕይወት ማበላሸት ጋር የተያያዘ ነው። ጥፋትን የለመደ ኃይል ነው። ስለዚህ እኛም እንዴት ነው በአገልግሎታችን፣ በመንፈሳዊ ሐሳባችን፣ በመንፈሳዊ መሻታችን ምን ያህል ነው ትውልዱን ስድ ያደረግነው? ስድ ሆኗል እኮ። ብዙዎች አባቶች ንስሐ ልጆቻቸው ሁሉ በጠላቶቻቸው ተነውረዋል። በጠላት መነወር ማለት በክፉ መንፈስ መያዝ ማለት ነው። በክፉ ጠላት እጅ ውስጥ መውደቅ ማለት ነው። ሙሴም በጠላቶቻቸው ፊት እንዲነወሩ አሮን ስድ ለቋቸዋል አለ ሙሴ። ስድ የሆነ ሕዝብን አየ። ስድ የሆነ ትውልድን አየ። ስድ የሆነ ጊዜን አየ። ደግሞ የሚገርመው ስድ የሆነው ሕዝብ ትላንት አብሮት የነበረው ነው። አዲስ የመጣው ትውልድ አይደለም። አዲስ ትውልድ ሲተካማ ይኸው እንደኛ ይሆናል። ይኸው ቤተ እግዚአብሔርን መሳደብ፣ አባቶችን መሳደብ፣ ትልልቁን መሳደብ፣ ማዋረድ፣ እናቶችን መሳደብ፣ እምነትን መሳደብ፣ ሃይማኖትን መሳደብ፣ ታሪክን መሳደብ፣ የስድብ አፍ ተሰጠው የተባለው የአውሬው መንፈስ ይሄኛውን የያዝነውን ትውልድ በከፍተኛ ሁኔታ እንደ አንድ ራሱን የቻለ ዓላማና ግብ መናፍስት ተቆራኝቶታል። ይሄ እውነት ነው። ያላሸነፍነውን እዚህ ጋር የምናወራው ወሬ ሁሉ ልክ አይደለም። የሚታየውን እውነት ለመጋረድ የምናደርገው ጫጫታ ትርጉም የለውም። ሕዝቡ በከፍተኛ ሁኔታ ተቸግሯል። ስድነትም በቤተ እግዚአብሔር ውስጥ ገብቷል።
ስድ የሆኑ አስተማሪዎች፣ ስድ የሆኑ ተሳዳቢዎች፣ ስድ የሆኑ አገልጋዮች፣ ስድ የሆኑ ተናጋሪዎች ቤተ እግዚአብሔርን ሞልተውታል። እየሰማናችሁ አይደል አላችሁ? የምታዋርዱ የምታቃለሉ፣ በስርዓት ውስጥ ተገን አድርጋችሁ ሰውን የምትገፉ የክፉ መናፍስትን ኃይል በባህሪያችሁ ውስጥ ያኖራችሁ መልክዓ ገጻችሁ ጣዖት የሚሸጥ ከአውደ ነገሥት መጽሐፍ መጎፍየትን የለመዳችሁ ይችን ብላ ይችን ጠጣ ይችን አዙር ይሄን ቅበር እያላችሁ የኖራችሁ ይሄ ስድነት እኮ ነው። ስድነት ነው። ለንግድህ ለገበያ ይሄን ጠጣ ይሄን እርጭ ይሄን በዛ በኩል አዙር፣ ሌሊት ይሄን አርግ፣ ሌሊት ተነስተህ ይሄንን 40 ጊዜ ድገም፣ ይሄንን አዙረህ በዛ በኩል ቅበር፣ ይሄንን በትን፣ ይሄን ወጡ ላይ አድርግ የምትሉ ብዙ አይደላችሁ? እናንተው ደግሞ ተሳዳቢዎች ናችሁ። እናንተው ደግሞ መናፍስት ለምን ተነካ ብላችሁ የወንጌልን ቃል መሰረታዊ የህይወትን ብርሃን እንደ ሟርት ትቆጡታላችሁ። ሟርት ትሉታላችሁ። መጀመሪያ ሳይገባችሁ የገባችሁ ስድ የሆኑ ሰዎች በአገልግሎት ውስጥ አሉ። መናፍስታዊ የመተት አገልግሎትን የጥበብ አንዱ ክፍል ነው ብላችሁ አገርን ትውልድን በሰይጣን ያጋያችሁ ቤተ እግዚአብሔር ውስጥ አላችሁ። እዛ ውስጥ ኖራችሁ ወደ ቤተ እግዚአብሔር የሚመጣውን የምትገፉ ቅዱስ ቁርባን የምትከለክሉ እንዴ? ስለምትቃጠሉ እኮ ነው። ቅዱስ ቁርባን የምትከለክሉ ብዙዎችን ትከለክላላችሁ፣ መንገድ ትዘጋላችሁ። እና አሮን የገጠመው ሙሴም የገጠመው ስድ ህዝብና ስድ አገልጋይ ነበር። ይኸው እኮ እዚህ የሚናገረው መጽሐፉ ነው። በጠላቶቻቸው እንዲነወሩ አሮን ስድ ለቋቸዋል አለ እኮ። በቃ ስድ አሮን ማለት በዕብራይስጥ የብርሃን ምንጭ፣ የብርሃን መፍለቂያ፣ የብርሃን መገኛ ነው። ስሙ በጣም ትልቅ ነገር ነው። ብርሃን አሃሮን ነው በዕብራይስጥ አሃሮን። የብርሃን ምንጭ የተባለው የጨለማውን መንፈስ እዚህ ጋር ሲገባበት እናገኘዋለን። አባቱ ታሪካዊ ነው፣ እናቱም ታሪካዊ ነች። ዮካቦድ እናቱ ነች። አምረም እኛ እንበረም ብለነዋል። እንበረም ነው የሚለው የኛ አማርኛው። አምረም ነው ታላቅ ህዝብ፣ የከፍታ ህዝብ ማለት ነው። አባቱ አምረም ነው፣ የከፍታ ህዝብ ማለት ነው። እግዚአብሔር ከባርነት ሲያወጣ ያንን የከፍታ ምሳሌና ትርጉም በህይወት የገለጠው በአሮንና በሙሴ ነበረ። እናቱ ዮካቦድ ናት። እግዚአብሔር ክብሬ ነው፣ እግዚአብሔር ሞገሴ ነው፣ እግዚአብሔር ኃይሌ ነው ማለት ነው። እግዚአብሔር ኃይል ሆና የወለደችው ልጅ ሙሴን፣ አሮንን እና ማርያምን ነበረና አሮን እዚህ ህዝቡን ስድ ለቀቀው። የስድነት መንፈስ ህዝቡ ላይ ወደቀ። ቋንቋቸው ተለየ፣ አስተሳሰባቸው ከእግዚአብሔር ተለየ፣ ባዕድ ሆነ። የሚባርኩ አምላክን ከዳ። እግዚአብሔርን በሰራው ጥጃ መሰለው። ታሪኩን ቀየረ፣ እምነቱን ለወጠ፣ ተስፋና ራእዩን ለጣዖት ሰጠ። የለውጥና የክህደት መስዋዕት አቀረበ። አያችሁ፣ የሚገርም ነው። አሮንም ባየው ጊዜ መሰዊያን ሰራ። አሮንም ነገ የእግዚአብሔር በዓል ሲል አወጀ ይላል። ኑ በቃ አለ። ነገ የእግዚአብሔር በዓል ነው ሲል አወጀ። እግዚአብሔርን ቀየረው፣ የስሙን ኃይል ቀየረው፣ የስሙን በረከት ቀየረው። ካህኑ አሮን። እንዲህ የምንቀየርበት ጊዜ እንዳለ እንዘነጋለን። ኧረ እባካችሁ በቤተ እግዚአብሔር ረጅም ዘመን መቆየታችሁ፣ በስብከት አገልግሎት ያን ያህል ብዙ ዘመን መፍጀታችሁ የሚያኮራ አይደለም። ውስጣችሁ በጠላት ተቀይሯል። አሮን እንደተቀየረ እኛም እንቀየራለን። አሮንን የሚያህል መለኮታዊ ብርሃን ያየ፣ እግዚአብሔርን ያነጋገረ፣ የያዘችው ብትር በባህር ኤርትራን የከፈለች ታላቅ የሆነ ሞገስና ጸጋ ከህይወቱ ጋር በፍጹም ባለማቋረጥ ክብሩና ሞገሱ በህዝቡ ፊት እንዲገለጥ ያደረገ አሮን ይህም ተቀይሯል። አያችሁ፣ እኛ እንቀየርም ብለን እናምጣለን። ኧረ እንዴት እንቀልዳለን? በእውነት ትውልዳችን ጥሎን ሄዷል። ታሪክ ጥሎን ሄዷል። እምነት ጥሎን ሄዷል። መንፈሳዊ አቋምና ብስለት ጥሎን ሄዷል። ጊዜንና ዘመን የሚዋጅ መንፈስ ከውስጣችን መኖር አልቻለም። በክብርና በሞገስ የምናልፍበት ስብዕና በጉዳትና በውርደት የሚጠናቀቅ ነው።
የስድብ ኃይል እና የምቀኝነት የተንኮለኝነት ባህሪ ራሱን የቻለ የእምነት ግብ ሆኖ ውስጣችን ተተክሏል። አሮን ጥሎን ሄዷል። መንፈሳዊ ክህነት ጥሎን ሄዷል። ሰማያዊ ክብርና ሞገስ ጥሎን ሄዷል። በረከትና ተስፋ ጥሎን ሄዷል። የጣዖት አምልኮት አዋጅ አወጀ። እዚህ ብዙዎቻችን የራሳችን አዋጆች አሉን፣ እናወጃለን። ኧረ የሚንጫጫው ምንድን ነው ሲባል አይ ምንም እሱ የራሱ ችግር ነው እንላለን። ችግሩ ችግራችን፣ ጉዳቱ ጉዳታችን፣ የህይወት ውድቀቱ ውድቀታችን አይደለም። ሰማያዊ ጥበቦች በባህሪያችን ውስጥ ስለጎደለ የምናውቀው የአንድ የሆነ ጊዜን ነገር ብቻ ስለሆነ በዛ ውስጥ በጣዖት ተሳስረናል። ፍቅር እስከሌለን ድረስ፣ በጎነት እስከሌለን ድረስ፣ እውነተኛ ቅንነት እስከሌለን ድረስ በልቦናችንም በቋንቋችንም በሀሳባችንም ውስጥ ማታለልና ማጭበርበር አለ። በእውነት ብዙ መንገድ ላይ ተለውጠናል። አሮን እኮ ነው የተለወጠው። እግዚአብሔርን ያየው እኛ አንድ መገለጥ እንኳ ለማየተን ያልፈቀድን፣ በሰው ጉዳት ውስጥ እንኳ ለመድረስ ያልቻልን እኛማ በብዙ ዘመናት የእምነት ፋይዳዎች የምንኖርበት እንጂ የምንኖርለት አይደለም። ስለዚህ ጉዳታችን ከበድ ያለ ነው። ሙሴ ወደ ጸሎት፣ አሮን ወደ ጣዖት የሚያሰኘው እውነት ይሄ ነው። እግዚአብሔርን የመለወጥ አዋጅ አወጀ። እግዚአብሔርን ለወጠው። በቃ የለወጠው ራሱ የተሰባበረ ወርቅ አምጡና ስበሩት ብሎ በተሰበረው ወርቅ ውስጥ ሰብሮ ከእሳት ውስጥ ያወጣውን ጥጃ ይሄ ነው አምላካችሁ፣ በግብፅ ምድር የመራችሁ ይሄ ነው አለ። ከዚህ የበለጠ ምን ውድቀት አለ? ከዚህ የበለጠ ምን ታሪክ ቅያሬ አለ? የመለወጥ አዋጅ አወጀ። ተለወጠ። በቃ ጊዜውን ዘመኑን ራሱ ለወጠው። ደግሞ ዘመኑ የምን ዘመን ሆነ? የጣዖት ዘመን፣ የጣዖት ጊዜ ሆነ፣ የክህደት ጊዜ ሆነ። በዚህ ውስጥ የተባረከ ትውልድ አይቆምም። ነገንም ጊዜንም ለጣዖት ቀየረ። ነገንም ቀየረው። ነገ ተስፋው ወደ ቅድስት ሀገር መጓዝ ነበር አይደለም። የነገውን ጊዜ ለጣዖት አዋለው። ነገ ኑ አለና ነገ አዋጅ እናውጃለን ብሎ ነገን የእግዚአብሔርን ስም፣ የእግዚአብሔርን ታሪክ፣ የእግዚአብሔርን ምሪት፣ የእግዚአብሔርን ስጦታ፣ የእግዚአብሔርን ክብር፣ የእግዚአብሔርን ኃይል የሚቀይርበት አደረገው። እኛን ነገን ምን አደረግነው? በአብሾ የተደነባበርነ የተሳሰርን ስንት ነው። አሁንም አብሾ እያጠጣን የምናነፍዛቸውና ለክፋት የምናዘጋጃቸው ስንት ነው። እውቀቱን አወቀ፣ እሺ፣ ሃይማኖት ግን የለውም እኮ። የሚናገረው ክፉ፣ የሚያስበው ክፉ፣ የሚመክረው ክፉ፣ የሚያሳየው ክፉ ከሆነ እምነት ለክፉ አለ እኮ። ክፉን እኮ ነው እዚህ ያሳየው አሮን። ሞትን የሆነውን እኮ ነው እዚህ ያሳየው። ክህደት የሆነውን እኮ ነው አሮን ያሳየው። አያችሁ፣ በአንድ ወቅት ላይ የነበረ ትልቅነት በሌላ ወቅት ላይ እንዲቀጥል የሚያስችል ኃይልን ከእግዚአብሔር ለማግኘት መንበርከክና በአምልኮት ውስጥ ዝቅ ማለትን እስካለመድን ድረስ ሕይወትን የሚያንጸው፣ የሕይወት ብርሃንን የሚሰጠው፣ የሕይወትን ኃይል የሚያጎለብተው፣ የማስተዋል ሞገስና ጸጋ የሚያጎናጽፈው መንፈስ ቅዱስ ሲርቀን በእውቀት ነው የምናገለግለው እንጂ በእምነት አይደለም የምናገለግለው። የእምነት አገልጋዮች ይሰደባሉ። የእምነት አገልጋዮች ይናቃሉ። የእምነት አገልጋዮች ይዋረዳሉ። የእውቀት አገልጋዮች ይከበራሉ። ጣዖት ነው። አየ፣ ጣዖት ነው። ይህን የያዝከውን እውቀት እንደ እምነት ማድረግ አንችልም። የያዝከውን እውቀት እምነት ነው ማለት አንችልም። እውቀት ነው እንጂ እምነት አይደለም። ብዙ ጊዜ የምንሳሳተው ጣዖታችንን የማንለየው ስላወቅን አማኞች ነን ማለት አይደለም። ብዙ ውርጅብኝ፣ ብዙ ጣጣዎች፣ ብዙ ክፋቶች፣ ብዙ ውድቀቶች አሉብን። በዚህ ልክ ውስጥ እግዚአብሔርን በራሳችን ሀሳብ እየቀረየርን የምናዋጋው፣ በስርዓት ውስጥ ተገን አድርገን የምናሳድደው ራሱን የቻለ እርግማን ነው። ለሰብአዊነት የምንሰጠው ክብር ወድቆብን አሕዛብ ቀድመውናል። የማያምኑት ሰውን ሲወዱ፣ የሚያምኑት ሰውን ይገላሉ፣ ሰውን ያሳድዳሉ፣ ሰውን ይረግማሉ፣ ሰውን ያንቋሽሻሉ። የሚያምኑት ስለዚህ ምንድን ነው ይሄ? የሚያምኑት አጥፊዎች ከሆኑ የማያምኑት ሰውን ከወደዱ እንዴት ነው ነገሩ?
እናንተ ሰውን ከጠላችሁ የማያምኑት ሰውን ከወደዱ ማን ነው የሚቀርበን? የቱ ነው? እናንተ የምትጠሉን ነው የሚቀርቡን ወይስ እነዛ የሚወዱን ናቸው የሚቀርቡን? ጉድ እኮ ነው። ስለዚህ ጉዳታችን ጣዖታዊ ባህሪ ውስጥ የስነ ልቦና ውድቀትን ከመያዝ ባሻገር የተስፋና የመገለጥ ራዕይ ላይ ያለን አቋምም ግራ የተጋባና የተደነባበረ ስለሆነ መንፈሳዊ አስተሳሰባችን አልተሰበሰበም እና እዚህ በጠላቶች ይነወሩ ዘንድ ስድ ለቀቃቸዋል። ለገበያ እየበተንክ ኑር አይደለ እንደምንለው በየእንትኑ አሁን ብዙዎቹ ይነግሩን የለ እንደው እየመጡ እንዴ የኔ አባት እኮ መጣ ይሄንን ገበያ ስቀላሉ ሰቅዬ ጭራሽ ገበያው ጠፋ ይላል። ለምን መስቀል አስፈለገ? ስቀል መባል ለምን አስፈለገ? ምን የሚሰቀልበት መንፈስ የምን መንፈስ ነው? እና እንዲህ አይነት ውድቀቶች በከፍተኛ ሁኔታ የጨመረበት ጊዜና ዘመን ላይ ስለሆን ህዝባችን ስድ ተለቋል። ከየትምህርት ቤቱ የወጣው ትውልድ የስድነትን ሐሳብ ይዞ ነው ወደ ሃይማኖት የተጠጋው። ከየትምህርት ቤቱ የተመረቀው የመንፈሳዊ ሞራል የስነ ልቦና ስብራት የጊዜና የእርግማን ውድቀት በውስጡ እየተጠናወተው ነው የራሱን እድል የያዘው። ሊቀ ካህኑ ጣዖትን መራ፣ ጣዖትን አወጀ፣ ወርቅን አመለከ። አያችሁ፣ ወርቅን ሲያመልክ የእጅ ስራውን አመለከ፣ ወርቅን አመለከ። ብር 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 እንላለን። አሁን ብር ጣዖቱ ከተሰራቸው በኋላ ዘፈኑ ነው የሚለው። አባቶቻችን እኮ ዘፋኝን ይመርጣሉ። መናፍስትን ከሚገስጽ አገልጋይ ዘፋኝን አገልጋይ ይመርጣሉ። በጣም የሚደሰቱት በጣም የሚረኩት ዘፋኞቹን ሲያዩ ነው። መንፈሳዊ አገልጋዩን ሲያዩ ያኮርፋሉ፣ ይናደዳሉ፣ ይበሳጫሉ። ስልጣናቸውን ለክፉ ሞገድ ይጠቀሙበታል። እጃቸውና ስክሪፕቶቻቸው ሁሉ አቤት 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 ድራሽ ለማጥፋት። እግዚአብሔር አይደላችሁም እኮ እናንተ። የእግዚአብሔርን ቦታ ለአገልግሎት ለእኔ ነበር የቆማችሁት፣ ለእኔ ነበር የተሾማችሁት። ግን የእግዚአብሔርን ቦታ ይዛችሁ ድራሹን እናጠፋዋለን እያላችሁ ትሳለቃላችሁ፣ ጥርስ ተነክሳላችሁ። አቤት አባትነት! አባትነት እንዴት እንዲህ ጠላትነት ይሁን! እግዚአብሔር ይማረን። አሮን ልክ እንዲህ እንደተለወጠ ብዙዎቻችን በዚህ ክፉ ጣዖት ውስጥ ለማስነወር ተለውጠናል። ህዝብን ለማስነወር፣ ማህተሙን ለማስበጠስ። መስተፋቅሩ የማን ነው? ማን ነው መስተፋቅር ሲያሰራ ይኖረው? ሲሰራ የኖረው ማን ነው? የተነወረ ህዝብ አይደል? ለጠላት የተሰጠ። በመስተፋቅር ህዝቡን አስነውረነዋል። መስተፋቅር ያልነው ዲያብሎስን ነው። አፋቃሪ አድርገ ነው በሰይጣን በኩል የተፋቀረ ትውልድ ሐሳቡም ኑሮውም የህይወት ገበናውም ታሪኩም ሰይጣናዊ ነው። በአካላዊ እይታ በቤተ እግዚአብሔር እናገኘዋለን። በመንፈሳዊ እይታ ከዲያብሎስ ጋር ተሳስሮ መንፈሳዊ ነገርን የተለማመደ ክፉ ጠላት ህይወት ውስጥ አለ። በዚህ ትቀልዳላችሁ አይደለም? ምናችሁም አይደለም። ጩኸቱም፣ ሁከቱም፣ ውድቀቱም፣ ጭንቀቱም፣ ስደቱም፣ ረሃቡም፣ ጉስቁልናውም፣ ስብራቱም ምናችሁም አይደለም። ህመሙም፣ አዙሪቱም፣ የውስጥ አንጎል በመንፈስ ተይዞ መቃተቱም፣ ቅዠቱም ምናችሁም አይደለም። ህዝቡን ለማድመጥ እድል የላችሁም። እዚህ አሮን ህዝቡን ቀየረው፣ ጥጃ ሰጥቶ ቀየረው። ያውላችሁ አለ፣ ይሄ ነው አምላካችሁ አለ። አይገርምም? አምላካችሁ ይሄ ነው አለ። በመላእክት እየመራ በቅዱስ መንፈስ እያነጸ ረሃባቸውን በእርካታ እየመገበ በውስጥ በውጭ እየጠበቀ ያዩትን የብርሃን ንጉሥ እግዚአብሔርን ከዱትና ይሄ ነው እኮ አምላካችሁ ከግብፅ ያወጣችሁ ይሄ ነው አለ። ይህን የተናገረው እኮ ካህኑ አሮን ነው። ካህኑ እኮ ነው። በደፈናው የኖርንባቸው መንገዶች ሁሉ ብዙ መንፈሳዊ እውነቶችን እንድንጥል አድርጎናል። ፍቅርን ጥለናል፣ መተሳሰብን ጥለናል፣ በጎነትን ጥለናል። ታሪካዊ የሆኑ መንፈሳዊ ጉዞዎቻችን ሁሉ ወደ ጥፋት ሄደዋል። መንገዶቻችን ካለ አግባብ ነው። እንጀራችንን የምንበላው በክርክር ነው፣ በጠብ ነው። በጠብ ውስጥ ነው እንጀራችን ያለው። ጸሎቶቻችን ከምቀኝነት ጋር የተያዙ ናቸው።
ታዲያ የት ውስጥ ነው ያለ ነው? ጣዖት ውስጥ ነን። አዎ እንግዲህ ተመልከቱ። ይሄ ሁሉ ዝብርቅርቅ ምን አመጣው? በፊታችን ያሉ በቃ በነጋው ማልደው ተነስተው የሚቃጠል መስዋዕት ሰው፣ የደህንነት መስዋዕትን ማቀረቡ። ህዝቡም ሊበሉ ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ። ጫጫታ በዛ። በቃ ምን ጫጫት ሆነ። በዘፈን የኖርንባቸው ዓመታቶች በየጊዜው ይህንን ዘመንና ትውልድ ቀይረዋል። ብዙዎቻችን ዘፋኞች ነን፣ ሸላዮች ነን። በየእንትኑ እንደውም በጣም ከፍተኛ የሆነ የመጋደልን ቋንቋ ነው የምንነገረው። በየጊዜው ጀግንነቶቻችን ሁሉ በፍጹም መንፈሳዊ ተስፋን ጨብጠው የሚያልፉ አይደሉም። ከድቀት ወደ ድቀት ነው የተሸጋገርነው። አሮን ካህኑ በጠላቶቻቸው እንዲነወሩ ህዝቡን ስድ ለቋቸዋል። ሲታመም የታመመበት ቦታ ላይ የላችሁም። ሲጮህ የጮሁበት ቦታ የላችሁም። ሲሰደድ ስደቱ ቦታ የላችሁም። ሲራብ ራቡ ቦታ የላችሁም። ሲወድቅ የወደቀበት ቦታ የላችሁም። ኦ ስድ ተለቆናል። ስድ ሆነናል። ስዳደጎች ይሰድቡናል። ስዳደጎች ይረግሙናል። ስዳደጎች ያሳድዱናል። መልስ የለንም። ደግ አረገ ደህና አድርጎ እኮ እንደው ሰጠው፣ ሰደበው፣ ልክ ልኩን በቃ ሰጠው። በስድብ እንረካለን፣ በስድብ እንደሰታለን። በስድብ ልክ በቃላችንን የተወጡልን ይመስለናል። ሰራለት እኮ ከሌ ሙልጭ አድርጎ ሰደበው። አጥንት የሚሰብር ስድብ ሰደበው። አቤት ቋንቋችን ነው። ስድ ሆነናል። አሮን በጠላቶቻቸው ይነወሩ ዘንድ ህዝቡን ስድ ለቋቸዋል። ሙሴ ወደ ጸሎት፣ አሮን ወደ ጣዖት። እግዚአብሔር ማስተዋሉን ይስጠን። የእኛ ሊቀ ካህን ኢየሱስ ክርስቶስ መጥቶ በማቴዎስ ወንጌል ምዕራፍ 11 ላይ እናንተ ሸክም የከበዳችሁ ወደ እኔ ኑ እኔ አሳርፋችኋለሁ አለ። እረፍት የሚሰጥ አምላክ ለምድራችን፣ ለሀገራችን፣ ለህዝባችን፣ ለመሪዎቻችን፣ ለአባቶቻችን መንፈሳዊ ሞገስና ጸጋ፣ ኃይልና ጥበብ የሚመሩበትንና የሚያስተዳድሩበትን የሚያመልኩበትና የሚያውቁበትን በፊቱ ዝቅ ብለው በተሰበረ መንፈስና ልቦና በእግዚአብሔር ፊት ተገዝተው ትውልድን የሚዋጁበትን የሚባርኩበትን የእረፍት መንፈስ ይሰጣቸው ዘንድ ይሰጠንም ዘንድ እመኛለሁ፣ ጸሎቴም ነው። የታላቁ ሊቀ ካህን የኢየሱስ ክርስቶስ በረከትና ተስፋ ቃል ኪዳንና ረድኤት ከሁላችን ጋር ይሁን። በምድረ በዳ አለቁ። ወደ ደም ሕይወት ጣዖት መራቸው። 3000 የሚያህል ህዝብ በሰይፍ እርስ በርሱ ተባላ። ጣዖት እንዲህ ነው የሚያባላው። አያችሁ፣ ያስቀመጥነው ጣዖት፣ ያስቀመጥነው መስተፋቅር፣ ያስቀመጥነው አውደ ነገሥት ርዕዮተ ዓለም ሆኗል። እዚህ በመንፈስ ርዕዮተ ዓለም ሆኗል። በምታዩት በምሰሙት የውሸት ፕሮፓጋንዳ ውስጥ ሌላ አለ፣ ሌላ ጠላት አለ። ያ ጠላት የእኛ እውቀት አላስወገደውም። የእኛ ጩኸት፣ የእኛ ትልቅነት፣ የእኛ አገልጋይነት ዝም አላደረገውም። እንደውም እኛ ተጨማሪ ጉዳቶች ይሆንን። እምነቱን ለመጣል አባሪ፣ ፎካሪ፣ አድራጊ፣ ፈጻሚ ራሳችን ሆንን። ገፋፊ፣ አስገፋፊ፣ ነጣቂ፣ ቀማኛ ራሳችን ሆንን። እንኳን እረፍትን ልንሰጥ ከክርስቶስ የተማርነውንም እረፍት አጣነው። በቤቱም ማጣነው፣ በቤታችንም ማጣነው፣ በደጁም ማጣነው፣ በኑሯችንም ማጣነው፣ በርዕዮተ ዓለሙም ውስጥ አጣነው። እረፍት የለም፣ አምልኮትም የለም። ጩኸትና ጸሎት አለን፣ ግን የማይሰማ ነው። የእውቀት ጩኸት ነው፣ የእውቀት ጸሎት ነው። የእምነት አይደለም፣ የበጎነት አይደለም፣ የፍቅር አይደለም። አንጃ ነው፣ ግራ አንጃ ነው፣ ግራ የተጋባ ነው። አንደማመጥም፣ አንከባበርም፣ ይሄን አላሳየንም። ያሳየነው ክፉን ነው። ክፉን ያየ ትውልድ ደግ መሆን አይችልም። ደጉ ለሱ ክፉ ነው፣ ክፉ ለሱ ደግ ነው። በቃ አለቀ። ተለዋውጧል። አሮን ተለዋውጧል። ክህነት ተለዋውጧል። መኖር ተለዋውጧል።
ሰው ተለዋውጧል። ለውጥ 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 እያልን በቅራኔ የሞላ ነው ርዕዮተ ዓለም በባህሪያችን ውስጥ አንግሰነው ከመናፍስት ጋር የህይወት የጥፋት ፖሊሲ ተቀብለናል። እግዚአብሔር የይቅርታው ሞገስ ከሁላችን ጋር ያደርግ። አሮን ራሱን ጣዖት አድርጓል። ራሱም ወደ ጣዖት ገብቷል። ህዝቡንም ወደ ጣዖት መርቷል። ያ ታላቁ አስቡበት፣ ትልቅነታችን ውስጥ ያለውን የስልጣን ወንጀል እና በትልቅነታችን ውስጥ የተደበቀውን የከፍታ ወንበር ዝቅ አርጉና ጌታ ሆይ ማረን እንበል። እረፍት ያለው ክርስቶስ ጋር ነው። የእግዚአብሔር ሰላም ከሁላችን ጋር ይሁን። በክርስቶስ ሥጋና ደም ታትመን የመንግስት ወራሾች እንድንሆን አምላካችን ያብቃን፣ በጸጋውና በሞገሱ ይጎብኘን። አዎ እይታ ተቀይሯል። የእኛም እይታ ተቀይሯል። ሙሉ ጊዜ የምናየው ጥፋት፣ ሞት፣ ውድቀት፣ ችግር ነው። እኛ በጎ ነን። ታዲያ ይሄንን ለማየት ያኖርነው ነው። ስለዚህ አይቆጫችሁ። እግዚአብሔር ከእናንተ ጋር ይሁን። አሜን።